ምናልባት ፖስትግረስ ሊሆን ይችላል። ፖስትግረስ ሲሮ ቼክ ያደርጋል። ሞጁል ላይብራሪ ፓኬጅ ሚል አይተናል። ዋይ ኦፍ ቲንኪንግ ወይም ደግሞ ፓራዲግም ሚል አይተናል። ራንታይም ኮምፓይለር እና ኢንተርፕሬተር ሚል አይተናል። ሃው ኮድ ራንስ የሚለውን ማለት ነው። ከዛ ሪል ሲስተም ላይ ፋይል ዳታቤዝ ኤፒአይ እና ኔትወርክ የሚል አይተናል ማለት ነው። ሶ ሌትስ ጎ ዳይቭ ኢንቱ ሴክሽን 5 ቴስቲንግ እና ቫሊዴሽን ኳሊቲ ኮንትሮል ወይም ቨርዥን ኮንትሮል የሚባል ማለት ነው። ይሄ ኳሊቲ ኮንትሮል ማለት ብዙ ጊዜ ቫሊዴሽን የሚለው የምናስገባው ኢንፑት ፕሮሰስ ከማድረጉ በፊት ቸክ ይደረጋል። እንዳልኳችሁ ስም ማስገቢያው ላይ ቁጥር ቢገባ ወይም ስፔሻል ካራክተር ቢገባ ሲስተሙ መከልከል አለበት። ካለዛ ካለፈ ሌላ በጣም ወይም ደግሞ ስታክ ወይም ደግሞ ፍሪዝ የማድረግ ችግር ሊፈጥር ስለሚችል ማለት። ስለዚህ ቫሊዴሽን ያስፈልጋል። ፕሮሰስ ከማድረጉ በፊት ያ ነገር ሄዶ ሌላ ችግር ከመፍጠሩ በፊት የተገባው ነገር ትክክል ነው አይደለም የሚለውን ቫሊዴት ማድረግ ያስፈልጋል ነው። አውቶራይዜሽን እና ቫሊዴሽን ልዩነት አለው። አውቶራይዜሽን ቫሊዴት ተደርጓል፣ የተገባው መረጃ ትክክል ነው፣ ግን ማች አድርጓል አይደለም የሚለው ነው። ይህ ነገር የተፈቀደለት ማች ያደረገ ነው አይደለም፣ እዚህ በፊት የታወቀ ነው አይደለም የሚለው ነው። ቫሊዴሽን ግን ያስገባው ነው መረጃ ራሱ ጤነኛ ነው ወይ ወይም ደግሞ ተገቢ ነው ወይ ነው። ትክክል አይደለም ሳይሆን ተገቢ ነው ወይ። ለምሳሌ ስም ማስገቢያው ላይ የገባው በትክክል ስም ነው ወይ ቁጥር ያልሆነ ወይም ደግሞ ስፔሻል ካራክተር ያልሆነ ነው ወይ የሚለውን ነው። አውቶራይዜሽን ከሆነ ግን በትክክል ያ ነገር ቫሊዴት ተደርጓል፣ ግን ያ ነገር መጀመሪያ መግቢያ የሆነው ቁልፍ ነው ወይ ትክክል የሆነ ማች ያደረገ ነው ወይ። ቫሊዴሽን ስለ ትክክለኛነት ነው የገባው ቁጥር ላይ ቁጥር ነው ወይ የገባው፣ ስም ላይ ስም ነው ወይ የገባው የሚለውን ትክክለኛነት ነው። ቴስቲንግ እንግዲህ ብዙ ጊዜ ላይ ሎካል ኮምፒውተራችን ላይ አይዲያችን ላይ ራን ያደረገልን ፕሮግራም ኢንተርኔት ላይ ስናስቀምጠው ትክክል ላይሰራ ይችላል በአንዳንድ ቴክኒካል ችግሮች ምክንያት ማለት ነው። ስለዚህ ያንን ነገር ልክ ሎካል ኮምፒውተራችን ላይ ራን እንዳደረገልን በትክክል ፋንክሽን እንደሰራልን ኢንተርኔት ላይ ስናስቀምጠው ሰዎች አክሰስ ያደርጉት ትክክል መስራቱን ቸክ ማድረግ አለብን። ዋትኤቨር ፋንክሽናሊቲ ብቻ ላይሆን ይችላል፣ ስታይሉ፣ ፎንቱ፣ ሪስፖንሲቭነሱ እሱን ሁሉ ቸክ ማድረግ ይኖርብናል። ብዙ ጊዜ አይታችሁ ከሆነ በጣም ብዙ ጊዜ ይታማል። የመንግስት ዌብሳይቶች ብዙ ጊዜ ምናልባት ኮምፒውተራችን ላይ አሪፍ ቢሆን ስልካችን ላይ ስንከፍተው በቃ በተኖቹ ዝብርቅርቅ ያሉ ሊሆን ይችላሉ። እሱ ያው ስታይላቸው ዩአይ ስታይላቸው ምናምን እሱ በትክክል ቴስት ስላልተደረገ ነው። ቴስት ተደርጎ በደንብ ልቅም ተደርጎ ሲሰራ ግን በተለያየ ዲቫይስ ለምሳሌ በ14 ኢንች ላፕቶፕ የከፈት ነው በ21 እና 32 ኢንች ስክሪን ላይ ስንከፍተው የሚኖረውን ፌቸር በደንብ ቴስት ማድረግ ይኖርብናል። በተለያየ ዲቫይስ በተለያየ ቦታ እየከፈትን እያየን ማለት ነው። እሱ ቴስቲንግ ነው። ኮሬክት አድርጎ አላደረገ የሚለውን ቼክ ማድረግ ማለት ነው ቴስቲንግ የሚባለው። ከዛ ኤግዛምፕል ምናልባት ኢፍ ኢሜል ዶት ኢንክሉድስ ስሮ ኒው ኤረር ኢንቫሊድ ኢሜል። አሁን ኢሜል ለምሳሌ ኢሜል ማስገቢያው ላይ ቫሊዴሽን ያልኳቸው ኢሜል ማስገቢያው ላይ አት የምትለው ከሌለች ምን መሆን ያለበት ኢንቫሊድ ኢሜል ማለት መቻል አለበት እንጂ ያችን አት የምትለዋን ሳታስገባ ካስፈቀደ ያ ቫሊዴሽኑ ልክ አይሆንም ማለት ነው። እንደዛ አድርጋችሁ መውሰድ ትችላላችሁ። ሌላው እንግዲህ ኮመን ፕሮግራሚንግ ፌቸሮችን ካየነ እነዚህ ከሆኑ ሁሉም ፕሮግራሚንግ ላንጉጆች የሚገሯቸው ኮመን ፌቸር ከሆነ በቀላሉ አዲስ ቋንቋ መማር እንችላለን ማለት ነው። ከሁሉም በፊት ግን እኔ እንደ ወንድማዊነት መከራቸው እና ያለፍኩበት መንገድ ሁሉንም ፕሮግራሚንጎች አንድ ከመማር ይልቅ አንዱን ፕሮግራሚንግ አድቫንስ አድርጎ እዝራ ምንድን ነው ስኪሉ ሲባል አይ እኔ ጃቫስክሪፕት ላይ ስኪል አለኝ ማለት መቻል አለባቸው። እናንተ የምትችሉበት አንድ የምትታወቁበት ፕሮፌሽን ያደረጋችሁ ስፔሻላይዝድ ያደረጋችሁበት ላንጉዌጅ ሊኖር ይገባል ማለት ነው። ከዛ በኋላ ግን ሌላዎችን ላንጉዌጅ በፍጥነት ለመማር ምንድነው የሚያስፈልገው? መጀመሪያው ቤዚክ ሲንታክሱን ማወቅ። ጃቫስክሪፕት ላይ አድቫንስድ አድርጌ ፓይተንን ለመማር የጃቫስክሪፕትን ሲንታክስ አይቻለሁ። እስካሁን ያየናቸው ኮሜንት ፌቸሮች አይቻለሁ። የፓይተንም የጃቫስክሪፕትም የጋራ የሚያደርገው። ስለዚህ የጃቫስክሪፕትን ቤዚክ ሲንታክስ ከለየሁት ፓይተንን ለመማር የፓይተን ሲንታክስ ምንድን ነው የሚለውን ማወቅ ማለት ነው። ከዛ ፓይተን
እንግዲህ ጃቫስክሪፕት ተመሳሳይ ስለሆነ ጃቫስክሪፕት ዳታ ታይፕ እና ቫሪያብል አሳያሙን ካወቅ ፓይተን ዳታ ታይፕ እና ቫሪያብሉ ምንድን ነው የሚለው ማወቅ ነው። ከዛ በኋላ እንዴት ነው ኮንዲሽን እና ሉፑን የሚሰራው የሚለው ማወቅ ማለት ነው። ከዛ የሆነ ያህል ትንሽዬ የሚሰራ ፋንክሽን መስራት ማለት ነው። ትንሽዬ ልክ ማትማቲክስ ሊሆን ይችላል፣ ባት ካልኩሌት ማድረግ ሊሆን ይችላል። ብቻ ፋንክሽን ቢውልድ ማድረግ ማለት ትንሽዬ 2-3 ፋንክሽኖችን ቢውልድ ማድረግ። ከዛ ምንድነው ማድረግ ያለብኝ ፋይሎችን ተጠቅሜ ኤፒአይ እና ዳታቤዝ ጋር ኮኔክት አድርጌ ሪድ ራይት ያደርጋል ወይ የሚለውን ቼክ ማድረግ ማለት በቃ አለቀ ማለት። ስለዚህ በቀላሉ ለመማር ሲንታክስ ማወቅ፣ ዳታ ታይፕ እና ቫሪያብል ማወቅ፣ ኮንዲሽኖች እንዴት ይሰራሉ የሚለውን ቼክ ማድረግ፣ እዛ የተወሰነ ፋንክሽኖችን ቢውልድ ማድረግ፣ ከዛ ሪል ያው ባክኤንድ ላይ እና ፍሮንት መናበቡን ለማወቅ ደግሞ ዳታቤዝ ኤፒአይ እና ፋይሎችን መጠቀም ማለት ነው። እንዳልኳቸው ኤግዛምፕል የጃቫስክሪፕት ላይ አድቫንስ አድርጌ ከሆነ ፓይተን መማር ካለብኝ ተመሳሳይ ፕሮጀክት አነስተኛ ፕሮጀክት በጃቫስክሪፕት የተሰራውን በፓይተን ደግሞ ይሰራና ወይም ደግሞ ተመሳሳይ ፕሮጀክቶችን በሁለት ቋንቋ የተጻፉ አድርጎ እነዛን ኮምፔር ማድረግ እያንዳንዱ ላንጉዌጅ እንዴት ነው አሁን ጃቫስክሪፕት እና ፓይተን ያንን ተመሳሳይ ፕሮጀክት እንዴት ነው ሃንድል ያደርጉት የሚለውን ወይም ማጥናት ደግሞ በጣም ቀላል ያደርገዋል ማለት ነው። ጃቫስክሪፕት ላይ ኤረር ራን የሚያደርግበት ወይም ኤረር ሃንድሊንጉ እና ፓይተን ላይ ኤረር ሃንድሊንጉ ምንድን ነው የሚለውን ማወቅ ለምሳሌ እንደ ምሳሌ ነው ያልኳቸው እንጂ ብዙ ኮምፓሪዝን ፌቸሮች አሉ። ሰው በተመሳሳይ ኮመን ፌቸር ወይም በተመሳሳይ ፌቸር ሁለቱ እንትኖች የምናውቀው አድቫንስ ያደረግነው ላንጉዌጅ እና አዲስ መማር የምንፈልገው ላንጉዌጅ እንዴት ሃንድል ያደርጋል የሚለውን መለየት በጣም ወሳኝ ነገር ነው ማለት ነው። ምን ለማድረግ አዲስ ቋንቋ ለመማር ማለት ነው። እና ብዙ ኮመን ሚስቴክ አሉ። ያው እንደ ጀማሪነት በጣም የምንሰጣቸው ነገሮች ግን መወገድ ያለባቸው ሜንተር ዋርኒንግ አሉ። ለምሳሌ ኮፒ ፔስት ማድረግ ማለት ኮድ የሆነን ኮድ ከዚህ በፊት ፕሮጀክት የሰሩትን ያለፉ ሲኒየሮቻችንን ወይም ደግሞ ኢንተርኔት ላይ ወይም ደግሞ ጊታብ ላይ ኦፕን ሶርስ የሆኑ ኮዶችን ኮፒ ማድረግ ዝም ብለን ሳንረዳ ማለት ግን ምንድን ነው የሚሰሩት እንዴት ነው የሚሰሩት የሚለው ሲማንቲክሳቸውን እና ሲንታክሳቸውን በደንብ መረዳት ወሳኝነት አለው። ሁለተኛው አንዴ ብዙ ቋንቋ መማር መሞከር ማለት በተመሳሳይ ጊዜ ብዙ ቋንቋ እሱ በጣም የማይመከርና መወገድ ያለበት ነው። ሁላችንም ሰርተን ያለፍን ስህተት ነው፣ ግን እናንተ መስራት የለባቸውም አዲስ ለሆናችሁ። ሌላው ኤረር ዲበግ ማድረግ ሀቢት አለመኖር ማለት ኤረር ሲፈጠር እኛ ያንን ኤረር ምንድን ነው የሚለው ኢቨን በትክክል ኤረር ዲስፕሌይ ያደረገውን ማንበብ አለመቻል ራሱ በጣም አለ። ቀጥታ ምንድን የተፈጠረ ብሎ እንትን ማድረግ ማለት ነው። ይቅርታ እንግዲህ ፍራስትሬት ማድረግ በቃ መረበሽ የሆነ ኤረር ካፕን ሲያደርግ በቃ ወይ የምትፈጥሩ ነው። ግን ምንድን ነው የሚለው ኤረሩ ራሱ ምንድን ነው የሚለው ያን ኤረር ዲበግ ማድረግ ሀቢት ማለማመድ እሱ እንግዲህ ዲበግ ሀቢታችንን ከፍ ማድረግ። ሌላው ኤረር ሲፈጠር ኢግኖር የማድረግ ትንሽዬ ዋርኒንግ እንኳን ብትሆን መታለፍ የሌለባት ነገር ናት ማለት ነው። ሌላው ፕሮጀክት አለመሰራት ቱቶሪያል ብቻ መውሰድ በቂ አይደለም። ለ2-3 ዓመት ቱቶሪያል ብትወስዱ ምንም ለውጥ የለም። ትንሽዬ ፕሮጀክቶችን መስራት በጣም ወሳኝ ነው። እንዳልኳችሁ መደመር የሚሰራ ሲስተም መስራት ራሱ ትልቅ ውጤት ያመጣል ማለት ነው። ዋናው ነገር ስንማር አዲስ ነገር ዋት ኢዝ ዘ ኢንፑት ዋት ኢዝ ዘ ፕሮሰስ እና ዋት ኢዝ ዘ አውትፑት የሚለውን ነገር መጠየቅ በጣም ወሳኝ ነው። ከዛ ኢንፑቱ እንደዚህ አስገባሁት ፕሮሰሱ ምንድን ነው? ሰው ኢንፑቱ እንደዚህ አስገባሁት እንደዚህ ፕሮሰስ ያደርጋል። ስለዚህ አውትፑቱ ምንድን ነው? ያ ማለት ዋት ዘ ኢንፑት ሲንታክስ ኤረሩን ምንድን ላይ ያደርጋል። ከዛ ዋት ዘ ፕሮሰስ ራንታይም ኤረሩን ዋት ኢዝ ዘ አውትፑት ሎጂካል ኤረሩን ለመለየት ስለሚያስችለን ማለት ነው። ሶ እስከ አሁን የነበረን ቆይታ ይህን ይመስላል። ዛሬ እየተማማርናቸው ፋይናል ቼክ ሊስቶች እነዚህን ይመስላሉ። ፌቸርስ እንግዲህ እና ኩዌስችን ቱ አስክ አማርኛ ቨርዥን ማለት ነው። ሁሉም ፕሮግራሚንግ ላንጉዌጆች ሲንታክስ አላቸው። ያ ማለት የሚጻፉበት መንገድ ማለት ነው። ሶ እኛ የምንጠይቀው ሃው ዱ አይ ራይት ዘ ቫሊድ ኮድ ማለት ነው። ስለዚህ ጃቫስክሪፕት ላይ ስለ ጃቫስክሪፕት ሲንታክስ በትክክል መጻፌን እንዴት ነው ቫሊድ ማድረገው ወይም ትክክለኛ ኮድ እንዴት ጽፋለሁ ብሎ ማወቅ ማለት ነው። ሲንታክሱን ካወቅን ነው። ወይም ፓይተን ላይ እንዴት ነው ትክክለኛ ኮድ የጻፍኩት የሚለውን ለማወቅ ሲንታክሱን ቼክ ማድረግ። ከዛ ታይፕ ወይም ዳታ ታይፑን ማለት ነው። ዋት ካይንድ ኦፍ ዳታ ኤግዚስት ኢር የሚለው ማለት ነው። የዳታ አይነቶች ምን ምን ናቸው የሚለውን። ከዛ ቫሪያብሎች አሉ እና ኮንስታንትስ ይባላሉ። ከዛ ኮንትሮል ፍሎ ማለት ነው። እንዴት ነው ዲሲሽን እና ሪፒቲሽን የሚሰራው
ለምሳሌ ምንድነው መስራት ይፈልገው፣ ስለዚህ እንዴት ኮንትሮል አድርገው፣ እንዴት ዲሳይድ እንዲያደርግና ሪፒት እንዲያደርግ እናደርገው የሚለውን። ከዛ ፋንክሽን ነው እንግዲህ ብሎክ ኦፍ ሪዩዘብል ኮድ ነው። ሶ እንዴት አድርጌ ሎጂኩን ደጋግሜ ልጠቀምበት፣ እንዴት አድርጌ ልጠቀምበት የሚለውን ማሰብ ማለት ነው። ከዛ ኢረር ነው። ኢረር ሲፈጠር እንግዲህ እንዴት ነው የት ላይ ነው ኢረሩ የተፈጠረ የሚለውን ማየት፣ ችግሩን መለየት የት ላይ ነው። ከዛ በኋላ ዲበግ ማድረግ ማለት። ከዛ ሞጁልስ መጠቀም፣ እንዴት ኦርጋናይዝ ላድርገው ኮዱን፣ እንዴት ላደራጀው፣ እንዴት ላቀናጀው የሚለውን ማለት ነው። ሶ እስከዚህ የነበረን ቆይታ ይህን ይመስላል። እንግዲህ ለቀጣይ የሚሆን ፕራክቲስ አሳይመንት እሰጣቸዋለሁ። ፕራክቲስ አሳይመንቱ ኦልድ ኤትኒ ካልኩሌተር ኢንቱ ላንጉጅ ማለት ነው። በሁለት ቋንቋዎች የተጻፉ አነስተኛ ትንሽ ካልኩሌተር እንድትሰሩ ማለት ነው። መደመር፣ ማባዛት፣ ማካፈል እና መቀነስ የሚሰራ ካልኩሌተር ማለት ነው። ምንድነው የምታደርጉት? ይህን ከተሰራችሁ በኋላ ቫሪያብል፣ ፋንክሽን እና ኮንዲሽንስ የሚሉትን ኮምፔር ማድረግ በሁለቱ ቋንቋዎች በፈለጋችሁት ማለት ነው። ጃቫስክሪፕት ይችላል፣ ፓይተን፣ በሁለቱ ቋንቋዎች ትጽፋላችሁ። ከዛ ቫሪያብሎችን፣ ፋንክሽኖችን እና ኮንዲሽኖችን ማነጻጸር ማለት ነው። ከዛ እነዚህን ነገሮች በራሳቸው መንገድ ማብራራት ማለት ነው። ትቀልዳለህ እንደኛ እኮ ምንም ኮድ አናውቅም የምትሉ ከሆነ ደግሞ እንግዲህ ቀጣይ ቪዲዮ ለእናንተ ነው ማለት ነው። የተዘጋጀው ለእናንተ ነው። ከመጀመሪያው ጀምሮ አይዲ ኢንስታለር ከማድረግ ጀምሮ፣ ኢንቫይሮንመንት ሴት ከማድረግ ጀምሮ፣ ከዛ የመጀመሪያ ኮድ ከመጻፍ ጀምሮ ማለት ነው። በዋናነት እንግዲህ ቀጣይ ኢንተርኔት ፕሮግራሚንግ ላንጉጆች ላይ ነው ፎከስ ማድረግ የፈለኩት እና ስለዚህ ምንም ኮድ አላውቅም ይህን አሳይመንት እንዴት አድርጌ እንሰራ ካላችሁ ተዘጋጁ። ለቀጣይ ቪዲዮ ስለነበረን ቆይታ አመሰግናለሁ። ባይ